አርእስተ ዜና ብሔራዊ መታወቂያ ፕሮግራም ፋይዳ የመንግስት የልማት ድርጅት ሆኖ እንደ አዲስ ተቋቋመ። ብሔራዊ መታወቂያ ፕሮግራም ፋይዳ ቨርስ ዲጂታል ሶሉሽን ኢንተርፕራይዝ በሚል በይፋ የተመሰረተው ኢንተርፕራይዙ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ተካቷል። ፕሮግራሙ አሁን ላይ ከ50 ሚሊዮን በላይ ነዋሪዎችን መመዝገብ የቻለ ሲሆን 150 የሚደርሱ የንግድ ተቋማት የደንበኛ ማረጋገጫ ውህዶችን ማከናወኑ ተገልጿል። እናስደምጣችኋለን። የኃይል ብክነት እንዳይኖር ጥብቅ የውሃ አስተዳደር ስርዓት እንደሚዘረጋ የኢትዮጵያ ኤሌክትሪክ ኃይል አስታወቀ። አገልግሎቱ ከኃይል ማመንጫ ግድቦች የሚመነጨውን 1 ኪሎዋት ኃይል ያለ አግባብ እንዳይባክን ጥብቅ የውሃ አስተዳደር ስርዓት እንዘረጋለን ሲሉ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ገልጸዋል። ዝርዝር አለን። በምዕራብ ሊቢያ በታጠቁ ቡድኖች መካከል በተቀሰቀሰ ከባድ ግጭት ሳቢያ በመቶዎች የሚቆጠሩ እስረኞች ከማረሚያ ቤት ማምለጣቸው ተሰማ። ግጭቱ የተከሰተው በሱርማን ከተማ በሚገኝ እስር ቤት አካባቢ ሲሆን እስረኞቹ በከተማዋ በተፈጠረው የጸጥታ መደፍረስ ትርምስ በመጠቀም ማምለጥ መቻላቸው ተገልጿል። የምናጋራችሁ መረጃችን ነው። የሩሲያ ጦር በዩክሬን መዲና ኪየቭ እና አካባቢዋ ላይ በፈጸመው መጠነ ሰፊ የባሊስቲክ ሚሳኤል ጥቃት ቢያንስ 14 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታወቁ። ዛሬ ረቡዕ ሌሊት የተፈጸመው የጥቃት በዘንድሮ የፈረንጆቹ ዓመት 2026 ውስጥ በመዲናዋ ላይ ከተሰነዘሩት እጅግ አስከፊ ጥቃቶች አንዱ እንደሆነ ተነግሯል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ቤተሰቦቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸውናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣይ ነው። ብሔራዊ መታወቂያ ፕሮግራም ፋይዳ የመንግስት የልማት ድርጅት ሆኖ እንደ አዲስ ተቋቋመ። ብሔራዊ መታወቂያ ፕሮግራም ፋይዳ ቨርስ ዲጂታል ሶሉሽን ኢንተርፕራይዝ በሚል በይፋ የተመሰረተው ኢንተርፕራይዙ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ተካቷል። ፕሮግራሙ አሁን ላይ ከ50 ሚሊዮን በላይ ነዋሪዎችን መመዝገብ የቻለ ሲሆን 150 የሚደርሱ የንግድ ተቋማት የደንበኛ ማረጋገጫ ውህዶችን ማከናወኑ ተገልጿል። በተጨማሪም ከ190 ሚሊዮን በላይ ደህንነታቸው የተጠበቁ የማረጋገጫ ሂደቶችን በማከናወን ከ15 ሚሊዮን በላይ ዲጂታል መታወቂያ ምስክር ወረቀቶችን ስለመስጠቱን ተነግሯል። ተቋሙ ባለፉት 5 ዓመታት በጠቅላይ ሚኒስትር ጽህፈት ቤት ስር የዲጂታል መታወቂያ አገልግሎት ሲሰጥ መቆየቱ ይታወሳል። የኃይል ብክነት እንዳይኖር ጥብቅ የውሃ አስተዳደር ስርዓት እንደሚዘረጋ የኢትዮጵያ ኤሌክትሪክ ኃይል አስታወቀ። አገልግሎቱ ከኃይል ማመንጫ ግድቦች የሚመነጨውን 1 ኪሎዋት ኃይል ያለ አግባብ እንዳይባክን ጥብቅ የውሃ አስተዳደር ስርዓት እንዘረጋለን ሲሉ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ገልጸዋል። ዋና ስራ አስፈጻሚው ለተቋሙ የስራ አመራር ቦርድ ባቀረቡት የ2018 ዓመት የበጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት ዋና ዋና እቅዶች ማጠቃለያ ላይ እንደገለጹት ባለፈው በጀት ዓመት ተቋሙ የጀመረው የማንሰራራት ጉዞ ወደ ኋላ እንዳይመለስ አመራሩና ሰራተኛው በቅንጅት መስራት ያስፈልጋል ብለዋል። የአየር ንብረት ለውጡን ተከትሎ የኤሌክትሪክ ኃይል የማመንጨት አቅም እንዳይቀንስ አስፈላጊውን የቅድመ ዝግጅት ስራዎች በስፋት መስራት እንደሚገባ አስገንዝበዋል። የተቋሙ ፕሮጀክቶች አፈጻጸም መዘግየት ከተቋም ስኬት አልፎ ለሀገር ኢኮኖሚ እድገት ተግዳሮት እንደሚሆን የገለጹት ዋና ስራ አስፈጻሚው ሁሉም ፕሮጀክቶች በታቀደላቸው ጊዜና የጥራት ደረጃ መጠናቀቅ እንዳለባቸው መግለጻቸውን አገልግሎቱ በይፋ ገጹ አስፍሯል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴርና ከአጋር ተቋማት ጋር በመተባበር የጤና ምርመራን ያሻሽላል ያለውን አዲስ የሞለኪውላር ቲቢ ምርመራ ማሽን ይፋ አድርጓል። በሀገሪቱ ከ1000 በላይ የጂን ኤክስፐርት ማሽኖች መሰራጨታቸውን የገለጹት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አዲሱ ማሽን በተለይም በመጠለያ ጣቢያዎች፣ በማረሚያ ቤቶች፣ በማዕድን ማውጫዎችና በአርብቶ አደር አካባቢዎች የሚኖሩ ማህበረሰቦች ለምርመራ አገልግሎት ተደራሽነትን በእጅጉ እንደሚያሳድግ ገልጸዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው አዲሱ ቴክኖሎጂ በጤና ጣቢያዎች በሰፊው ተደራሽ ሲሆን በሽታውን ለመከላከልና ለመቆጣጠር ላቅ ያለ አስተዋጽኦ እንደሚያበረክት ተናግረዋል። 268 የሞለኪውላር ቲቢ ምርመራ ማሽኖች በ134 ጤና ጣቢያዎች እንዲገጠሙ የታቀደ መሆኑንና በቀጣይም ተጨማሪ 3000 የምርመራ ማሽኖችን በመግዛት በመላ ሀገሪቱ ተደራሽ ለማድረግ ዝግጅቶች መጠናቀቃቸውንም ኢንስቲትዩቱ በማህበራዊ የትስስር ገጹ አጋርቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከኢትዮጵያ ኢንተርፕሪነርሺፕ ልማት ኢንስቲትዩት ጋር በተለያዩ የልማት መስኮች በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራረመ። የኮርፖሬሽኑ የኦፕሬሽንና የፓርክ አስተዳደር ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ በወቅቱ እንደገለጹት ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ የሀገር ውስጥ ባለሀብቶችን፣ ስራ ፈጣሪዎችንና አነስተኛና መካከለኛ አምራቾችን በማበረታታት የተለያዩ ተግባራትን ያከናወነ እንደሚገኝ ገልጸዋል። በዚህም የሀገር ውስጥ ባለሀብቶች ተሳትፎ 72% መድረሱን አመላክቷል።
በሌላ በኩል የኢትዮጵያ ኢንተርፕሪነርሺፕ ልማት ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ሐሰን ሁሴን ኢንስቲትዩቱ አዳዲስ የሥራ ፈጠራ ሐሳቦችን ወደ ተግባር እንዲሸጋገሩና አነስተኛና መካከለኛ አምራቾች እንዲጠናከሩ በማስቻል ላይ እንደሚሰራ አመላክተዋል። የኮርፖሬሽኑ ተግባራት ከኢንስቲትዩቱ ተልዕኮ ጋር የሚጣጣሙ በመሆናቸው በቀጣይም በጋራ በመስራት ለሀገር እድገት የሚበረከተውን አስተዋጽኦ የበለጠ ለማጠናከር እንደሚሰሩ ገልጸዋል። በሌላ በኩል የኢትዮጵያ ኢንተርፕሪነርሺፕ ልማት ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ሐሰን ሁሴን ኢንስቲትዩቱ አዳዲስ የሥራ ፈጠራ ሐሳቦች ወደ ተግባር እንዲሸጋገሩና አነስተኛና መካከለኛ አምራቾች እንዲጠናከሩ በማስቻል ላይ እንደሚሰራ ገልጸዋል። የኮርፖሬሽኑ ተግባራት ከኢንስቲትዩቱ ተልዕኮ ጋር የሚጣጣሙ በመሆናቸው በቀጣይም በጋራ በመስራት ለሀገር እድገት የሚበረከተውን አስተዋጽኦ የበለጠ ለማጠናከር እንደሚሰሩ ገልጸዋል። በተፈረመው የመግባቢያ ስምምነት መሰረት በኮርፖሬሽኑ የሚተዳደሩ ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ለተመረጡ አዳዲስ የንግድ ሐሳቦች የሥራ ቦታዎች፣ የማምረቻ ፋሲሊቲዎችና የሎጂስቲክስ መሰረተ ልማቶችን በማመቻቸት የስትራቴጂክ አመራርና ቁጥጥር መስጠት እንዲሁም የስልጠናና የንግድ ልማት አገልግሎቶችን በማስተባበር በትብብር እንደሚሰሩ ተገልጿል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በምዕራብ ሊቢያ በታጠቁ ቡድኖች መካከል በተቀሰቀሰ ከባድ ግጭት ሳቢያ በመቶዎች የሚቆጠሩ እስረኞች ከማረሚያ ቤት ማምለጣቸው ተሰማ። ግጭቱ የተከሰተው በሱርማን ከተማ በሚገኝ እስር ቤት አካባቢ ሲሆን እስረኞቹ በከተማዋ በተፈጠረው የጸጥታ መደፍረስና ትርምስ በመጠቀም ማምለጥ መቻላቸው ተነግሯል። በሊቢያ የሚገኙ ተቀናቃኝ የታጠቁ ኃይሎች የአካባቢውን ይዞታ ለመቆጣጠር በሚያደርጉት የከባድ መሳሪያ ውጊያ የሰዎች ሕይወት ማለፉንና በርካቶች መቁሰላቸውም ታውቋል። ይህ ክስተት በአካባቢው ነዋሪዎች ላይ ከፍተኛ ስጋት የፈጠረ ሲሆን የአገሪቱ የጸጥታ ኃይሎች ሁኔታውን ለመቆጣጠርና ያመለጡትን እስረኞች በቁጥጥር ስር ለማዋል ጥረት እያደረጉ መሆኑም ተነግሯል። እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በፖለቲካዊ አለመረጋጋት ውስጥ የምትገኘው ሊቢያ እንዲህ ያሉ የጸጥታ መደፍረሶችና የታጠቁ ቡድኖች ግጭት በየጊዜው የሚያጋጥሟት መሆኑም ተነግሯል። በአሁኑ ወቅት በአካባቢው ከፍተኛ ውጥረት ነግሶ እንደሚገኝም ሮይተርስ በዘገባው አስፍሯል። ኳታር፣ ኦማንና ፓኪስታን በአሜሪካና በኢራን መካከል ያለውን ውጥረት ለማርገብና የሆርሙዝን ባህረ ሰላጤ ለንግድ መርከቦች ዳግም ክፍት ለማድረግ ድርድር እያካሄዱ መሆኑ ተገለጸ። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጀድ አልአንሳሪ ሁለቱ ሀገራት በቀጥታ ባይነጋገሩም የሽምግልና ሂደቱ ተስፋ ሰጪ ደረጃ ላይ እንደሚገኝ አረጋግጠዋል። በሁለቱ ወገኖች በኩል ግን የሚቃረኑ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር የነበረን ትልቅ ጥቃት አቋርጠው ድርድር መጀመሩን ቢገልጹም የኢራን ቃል አቀባይ ግን ከአሜሪካ ጋር ምንም አይነት ቀጥተኛ ግንኙነት እንደሌለ አስተባብለዋል። ይልቁንም ኢራን የመርከቦችን ደህንነት ለማስጠበቅ ከኦማን ጋር ብቻ እየተወያየች መሆኗን ገልጸዋል። በአሜሪካና በኢራን ግጭት ምክንያት የዓለም አቀፍ የነዳጅ ንግድ ማስተላለፊያ የሆነው የሆርሙዝ ባህረ ሰላጤ ከተዘጋ ቆይቷል። በቅርቡም በአንድ የጭነት መርከብ ላይ በዚሁ ቀጠና ጥቃት ደርሶበታል። በባህረ ሰላጤው ለሚያልፉ መርከቦች ኢራን አዲስ መስመርና የአገልግሎት ክፍያ ለመተግበር ያሰበችውን እቅድ አሜሪካ ውድቅ አድርገዋለች። የሸምጋዮቹ ዋነኛ ትኩረት ተጨማሪ ግጭቶችን ማስቀረት፣ ባህረ ሰላጤውን መክፈትና ለዲፕሎማሲያዊ መፍትሄ መንገዶችን ማመቻቸት መሆኑም ተነግሯል። የሩሲያ ጦር በዩክሬን መዲና ኪየቭና አካባቢዋ ላይ በፈጸመው መጠነ ሰፊ ባሊስቲክ ሚሳኤል ጥቃት ቢያንስ 14 ሰዎች ሕይወት ማለፉን የአገሪቱ ባለስልጣናት አስታወቁ። ዛሬ ረቡዕ ሌሊት የተፈጸመው ጥቃት በዘንድሮ የፈረንጆቹ ዓመት 2026 ውስጥ በመዲናዋ ላይ ከተሰነዘሩት ጥቃቶች እጅግ ከፍተኛው እንደሆነ ተነግሯል። እንደ ባለስልጣናቱ መግለጫ ጥቃቱ የመኖሪያ ቤቶችንና የንግድ ተቋማትን ኢላማ ያደረገ ሲሆን በቦሪስፒል፣ በቡቻና በፋስቲቭ አካባቢዎች ከፍተኛ ጉዳት ደርሷል ተብሏል። በጥቃቱ ሳቢያ ከ20 በላይ በሚሆኑ ሰላማዊ ሰዎች ከባድና ቀላል የመቁሰል አደጋ የደረሰባቸው ሲሆን የነፍስ አድን ሰራተኞች አሁንም በፍርስራሹ ስር የተቀበሩ ሰዎችን ለማውጣት ጥረት እያደረጉ ይገኛሉ ተብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱን ተከትሎ በሰጡት መግለጫ የሩሲያን ወረራ ለመመከትና የሰላማዊ ሰዎችን ሕይወት ለመታደግ ምዕራባውያን ሀገራት ተጨማሪ ሚሳኤል መከላከያ መሳሪያዎችን በአስቸኳይ እንዲያቀርቡ በድጋሚ ጥሪ አቅርበዋል። ሩሲያ በበኩሏ ጥቃቱ ወታደራዊ የሎጂስቲክስ ማዕከላትን ያለመ መሆኑን ገልጻለች ሲል ቢቢሲ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ